الحمد لله رب العالمين وصلى الله وسلم وبارك على نبينا محمد وعلى آله وأصحابه أجمعين ዛሬ አንድ ሐዲስ ዙሪያ ነው እየተሸረከርን ያለነው ሁለት አረፍተ ነገር ወይም ሁለት ቃል እጅግ የሰውን ህይወት የሚያርቅ የሚጠቅም አስፈላጊ የሆነ ምክር ነብዩ ሰለላሁ ዐለይሂ ወሰለም በጥበብ ያስተላለፉበት ነው ከሂጅራ በአራተኛው ዓመት ከባህሬን አካባቢ አብዱል ቀይስ የሚባል ጎሳ መሪዎችና ነጋዴዎች ተሰባስበው ወደ መዲና ይመጣሉ ረሱሉን ሰለላሁ ዐለይሂ ወሰለም ለማግኘት በጣም ጓጉተዋል የሂጃዝ አረቦች ደግሞ በረሱል ተቃራኒ ነበር የቆሙት እነዚህ ሙደር የሚባሉት በዚያን ጊዜ እነዚህ የአብዱል ቀይስ ሰዎች መጥተው መዲና ሲደርሱ በጣም ካላቸው ጉጉት የተነሳ ግመሎቻቸውን እንደቆሙ ጭነታቸውን ሳያራግፉ ገስግሰው ረሱል ሰለላሁ ዐለይሂ ወሰለም ዘንድ ይደርሳሉ አንድ ግለሰብ ግን ከመሐከላቸው በጣም ዘገየ ወደ ኋላ ቀረ ከግመሉ ላይ ጭነቷን አውርዶ እቃውን አመቻችቶ አደላድሎ መጨረሻ ላይ መጣ አሸጁ አብዱል ቀይስ ተብሎ ይታወቃል ይሄ ሰው መጥቶ ነብያችንን ሰለላሁ ዐለይሂ ወሰለም ሰላም ሲላቸው ኢነ ፊከ ኸስለተይን አሉት አንተ ሁለት ባህሪዎች አሉብህ አላህ የሚወዳቸው ናቸው እነዚህ ሁለት ባህሪያት ትግስትና መረጋጋት ሱብሃንአላህ ፈጥኖ የመጡትም ኸይር ፍለጋ ነበር ፈጥኖ የመጡት ረሱሉን ሰለላሁ ዐለይሂ ወሰለም ናፍቀዋል ጓጉተዋል ምክራቸውን ንግግራቸውን መስማት ይፈልጋሉ ቁርአን ከረሱል አንደበት መስማት ይፈልጋሉ ከሩቅ አገር ነው የመጡትና ቶሎ ለማግኘት መሮጣቸው መፍጠናቸው ክፉ አልነበረም ግን የቀረ ተርቲብ ነበር ያቺ ግመል ያን ሁሉ ርቀት ተሸክማ መጣ አሁን ደግሞ ተሸክማ መቆም የለባትም ከላዋ ላይ ጭነቷን አውርዶ ሰሃቢዩ እቃውን አመቻችቶ ምትበላውም ነገር እንድታገኝ አድርጎ በኋላ ሲመጣ ነብዩ ሰለላሁ ዐለይሂ ወሰለም አመሰገኑት ይሄ እነዚህን ሁለት ባህሪዎች ምን ያህል አስፈላጊ እንደሆኑ ለታዳሚውም ለነበሩ ሰሃቦችም ለማስተማር ፈልገው ነው እነሱ ፊት ያደነቁት ረሱል ሰለላሁ ዐለይሂ ወሰለም ከማስተማር ዘዴዎቻቸው መካከል አንዱ ይሄ ነበር አንድ ጥሩ ነገር የሚሰራ ካለ በሰሃባ መካከል ሞራል ይሰጡታል አበጀ ጥሩ አደረክ ይላሉ ይሄ ነገር የሚበረታታ ነው ይላሉ ሌላውም እንዲይዝ ማለት ነው ትግስት ማለት በተለይ ሒልም የሚለውና ሶብር የሚለው ሁለት ቃል ነው በአረበኛ ያለው ሒልም የሚባለው የሆነ የሚያሳምምህ ከሰው በኩል የሚመጣ በደል ሲመጣ ያኔ ቻል ማድረግ ነው እቺ በጣም ተራራ ናት በነገራችን ላይ ቶሎ አጸፋዊ ምላሽ ካልሰጠ ሰው አይረካም እንደውም አንዱን ሁለት አድርጎ ካልመለሰም አይረካም ሸሪዓው ደግሞ ሁለት አማራጭ ነው የሰጠው አንዱን አመስግኖ ሌላኛውን ደግሞ ይፈቀዳል አንዱ ምንድነው የሆነ ሰው ቢበድልህ እሱ የበደለህን ያክል አጸፋዊ ምላሽ መስጠት ይፈቀዳል فمن اعتدى عليكم فاعتدوا عليه بمثل ما اعتدى عليكم ግን ثواب የለህም ፈቃዱን ብቻ ነው ተጠቀምከው ማለት ነው ይቅር ካልከውሳ ይቅር እንኳን ባትል ሳትቸኩል ጥጥት አድርገህ ከቆየህ እንኳን ثواب አለ ይሄንን ህልም ሊያደንቁ ነው የፈለጉት ይሄ ህልም ይባላል ሶብር ማለት ደግሞ መከራም ላይ ሶብር ያስፈልጋል ጸጋም ላይ ሶብር ያስፈልጋል ዒባዳም ላይ ሶብር ያስፈልጋል ሶብር አድማሱ በጣም ሰፊ ነው የሚያስቸግረን ነገር ደግሞ እሱ አንድ ነገር ቻል አድርጎ ማሳለፍ ማለት ይሄ ህልም ማለት ይሄ ሰሃቢ የተደነቀበት ህልም የአላህን ባህሪ ነው አላህ Subhanahu Wa Ta'ala ገፉሩን ሐሊም ብሎ ራሱን ይገልጻል መሐሪ ታጋሽ ቻይ ለምን ስንት አላህን የሚያስቆጣ ነገር በየቀኑ እንሰራለን ማዕሲያ ሳንሰራ ምንሉበት ቀን ትንሽ ነው የሚያስቆጣ ነገር በሰራን ቁጥር መከራ የሚያመጣ ቢሆን ኖሮ ገጽ ምድር ላይ ተንቀሳቃሽ አይኖርም ነበር ግን አላህ እያየ ወይ ጊዜ ይሰጠዋል ወይ ከናካቴው ይቅር ይላል
በተለይ ደግሞ እኛም እንቸገረው የቁጣ ጊዜ የብስጭት ጊዜ ቻል ለማድረግ ያቅተናል ነብዩ ሰለላሁ ዐለይሂ ወሰለም ليس الشديد بالسرعه ብርቱ ሰው ማለት ታግሎ የሚጥል አይደለም አሉ የጡንቸኛ ሁሉ ያደርገዋል ይሄ ጉልበት ያለው ሁሉ ብርቱ ሰው ማለት الذي يملك نفسه عند الغضب የቁጣ ጊዜ ራሱን የሚቆጣጠር ነው ይሄ ብርቱ ይባላል ቁርአን ላይ 3 ደረጃዎችን አስቀምጧል የሆነ ችግር ሲያጋጥምህ ወይም ከሰው በደል ሲደርስብህ የመጀመሪያው والكاظمين الغيظ ይላል ቁጭታቸውን የሚውጡ እንደተበሳጨ አጓጉል እርምጃ የማይወስድ ማለት ነው ጸጥ ከዛ ቀጥሎ والعافين عن الناس ለሰዎች ይቅር የሚሉ ይሄ ደግሞ ሁለተኛው ደረጃ ነው የበደለህን ሰው ነፃ አድርጌሃለሁ አልኩ ሶስተኛው والله يحب المحسنين الله በጎ ሰሪዎችን ይወዳል ይላል ለበደለህ ሰው በጎ መስራት ማለት ነው እጅግ ፈታኝ ነው በጣም ትልቅ ኢማን የሚጠይቅ ነው ሁሰይን ኢብኑ አሊ ረዲየላሁ ዐንሁ አገልጋይ ነበረቻቸውና እጄን ልታጠብ ውሃ አምጪልኝ አላት ቶሎ ብላ ማምጣቷን ነው ያየችውና እሳት ላይ የነበረ ውሃ በደንብ ማወቁን አላወቀችም ላጥ አርጋ መጣችና ስትቀዳላቸው እጃቸውን ላጥ አደረገ ቀና ብለው ሲያዩት والكاظمين الغيظ አለች ቁጭታቸውን የሚወጡ አያቱን ስታስታውስ እንደሚሰበሩ ታውቃለች አላህን የሚፈሩና አኺራን የሚፈልጉ ስለሆኑ ቁርአንን አይዘሉ ይሄን ስለ ከظمت غيظي ዝም ብያለሁ ዋጣራኩት አለ ባይነ ብቻ ነው ያዩት እንግዲህ ቀጥላ والعافين عن الناس ሚለውን ስታነብ عفوت عنك አላት ይቅርም ብዬሻለሁ ቀጥላ والله يحب المحسنين የምትለውን ስታነብ አላህ በጎ ሰሪዎችን ይወዳል አይደል በቃ አንቺን ለአላህ ብዬ ነፃ አድርጌሻለሁ አላት በድላ ነፃነት አግኝታ ወጣች ማለት ነው ይሄ እንግዲህ ቁርአኑ ጋር የሚኖሩ ሰዎች እንደዚህ ናቸው ነፍስ የምታዘው አንድ ነገር አለ አላህ የሚወደው ደግሞ ሌላ ነገር አለ በቃ የኔ ይቅርብኝ አላህ የሚወደው ልስራ ወደሚለው ይሄዳል በሐያታችን ይሄንን ብንጠቀም ኖሮ ብዙ ትዳሮች አይናወጡም ነበር ብዙ ጓደኛሞች አይጣሉም ነበር ብዙ ቤተሰቦች አይፈርሱም ነበር አንድ ሰማሁት ታሪክ የሆነ ህፃን ልጅ ጥፋት ሲያጠፋ አባት ተናዶ መታው እጁ ላይ መታው ከዛ የመታት ምቷ ብቻ ሳትሆን ሌላ ህመም ፈጠረችበት ሐኪም ቤት ይዞ ሄደ የሆነ ችግር ተላልፎበታልና ካልተቆረጠ አይልም አይሆንም እጁ ተቆረጠ የገዛ ልጁ ከዛ በኋላ ባባ ከዚህ በኋላ አላጠፋም እጅ መልስልኝ ይላል ህፃን ነው አባቴ ነው የወሰደው ብሎ ነው የሚያስበው እንዲህ አይነት ጭካኔ እርምጃ በችኮላ የሚወስዱ ሰዎች አሉ አቅሉ ብስለቱ የደረሰበት ደረጃ ይሄው ነው እንግዲህ ዕቃ ሰብሮ ሊሆን ይችላል የሆነ ነገር ከፍቶ ሊሆን ይችላል ተግረጭርጮብህ ሊሆን ይችላል እንዴት አድርገህ ነው ተርቢያ የምታረገው ልጅህን ታዲያ ህልም ካላደረክ ማለት ነው እንግዲህ ባለቤቱ የሆነ ነገር ስትሰራ ሶስቱንም ፈትቼሻለሁ ይላል ከሶስት በኋላ የቀረለት ነገር የለም ያችን ቅጽበታዊ ቁጣ ቢቋቋማት ኖሮ ትዳሩ የመቀጠል እድሉ ሰፊ ነበር አሁን መጠገኛም የለውም ፈረሰ እንደው ካለም ደግሞ አንድ ፈትቻለሁ እንኳን ቢል ሁለተኛ ሶስተኛ አማራጭ አላህ ያስቀምጠው ለዚህ ነው لا تدري لعل الله يحدث بعد ذلك امرا الله ከዚህ በኋላ የሚፈጥረው ነገር ሊኖር ይችላል አታውቅም ያሁኑን ቅጽበት ብቻ አትይ ቻል ተሰታረግ የተሻለ ነገር ይመጣል አፉ ቢኖር በክፉ የመጣን ሰው በመልካም ስትሄድበት ክፉ ከናካቴ ይጠፋል እሳትን የሚያጠፋው ውሃ ነው እሳት ላይ እሳት ወይም ነዳጅ አይጨመርም ስለዚህ ይሄንን አደነቁለት ማለት ይሄ ሐዲስ ትንሽ ቆም ስላደረገኝ ነው አብረን እንድንካፈል የፈለኩት ان فيك خصلتين ሁሉ ሰሃባ ያለ ይሄን ዘግይቶ የመጣውን በተለየ ሁኔታ ሊያበረታቱትና ሊያመሰግኑት የፈለጉት ለምንድን ነው የህይወታችን ቁልፍ ነው ይሄ ነገር ሁለተኛው ደግሞ አናት ነው አናት ማለት መረጋጋት ነው አለመቸኮል ማለት ሰው በባህሪው ችኩል ነው وخلق الانسان عجولا الى ሰው ተጣዳፊ ችኩል ሆኖ ነው የተፈጠረው خلق الانسان من عجل العجله من الشيطان ችኩልነት የሸይጣን
ቅጽበት እኮ ነው ህይወትን ግልብጡን የሚያወጣው ወይ ወደ መልካም ወይ ወደ ጥሩ ወደ መጥፎ ትንሽ ስትታገስ ለማሰብ እድል ይኖርሃል ለማስተዋል እድል ይኖርሃል በአቅልህ ስታስብ በስሜት ከምታስበው የተለየ ነገር ነው የምታገኘው አቅል ለምን ተፈጠረ ስሜትን ወደ ጎን ጥለን አቅልን ወደ ፊት ስናስቀድም ብዙ ነገሮችን ማስተካከል እንችላለን ሐያታችን አቅጣጫ ይይዝልናል አልአና ማለት መረጋጋት ነገሮችን በአስተውሎት በአዝኖት መመልከት ቶሎ እርምጃ አለመውሰድ ስሜትን አለመከተል ይሄንን አላህ Subhanahu Wa Ta'ala ስለሰጠህ አላህ ይወዳቸዋል ነው ሱሐቢዩ ጠየቃቸው ይላል እንዴ አላህ እንዲህ አርጎ ፈጥሮኝ ነው ወይስ ነው ያዳበርኩት ነው ሲላቸው አላህ ፈጥሮህ ነው አሉት خلق ሲባል ሁለት አይነት ነው ስነ ምግባር ወይም ባህሪ ዑለማዎች እንዳሉት አንደኛው ተፈጥሯዊ ነው አንዳንዱ ሰው ቁጡ ይሆናል ሌላው ደግሞ ቀዝቃዛ ይሆናል አንዳንዱ ታጋሽ ይሆናል ሌላው ብስጩ ይሆናል አንዱ ፈጣን ነው አንዱ አዝጋሚ ነው ይሄ ተፈጥሯዊ ነው ሌላው ደግሞ ሙክተሰብ ይሆናል ለፍቶ የሚያመጣው ቁጡ ከሆነ ቁጡነት የሚያስከትለውን ነገር በማሰብ ረጋ ሲል ምን ይሆናል በኋላ የሚደሰትበት ውጤት ይመጣል እንኳን ታገስኩ በዛ ሰዓት አምልጦኝ ነበርኩ ዳግም ላንገናኝ ነበርኩ ከጓደኛው ጋር ከአልደረባው ጋር ከባለቤቱ ጋር ሰው ከሰው ጋር ነው የሚኖረው ከሰው አዛን እንዳይደርስብህ ከፈለክ ከሰው ወጥተህ ተራራ ላይ ወይም በረሃ ውስጥ መኖር ነው ያ ሰዋዊ ባህሪ አይደለም من عاشر الناس لا بد ان يصيبه اذاهم ሰው ጋር የሚኖር ሰው ከነሱ በኩል የሚደርስበት ነገር አለ እሱም ቅዱስ አይደለም ሰዎች ላይ የሚያደርሰው ነገር አለ ስንቻቻል ስንተዛዘን እንደገና ደግሞ ከስሜት ወጣ ብለን በአቅል ስናስብ ከዛ ሁሉ የበለጠ ደግሞ አላህን ስናስብ ማንኛው ነገር ላይ አንተ የሆነ አንድ ካንተ በታች ሆነ ደካማ ሰው ጥፋት ሲያጠፋ አቅም አለ ብለህ በደንብ ካጠቃኸው አንድ የዘነጋኸው ነገር አለ አንተ ላይ አቅም ያለው አላህ አንተን እንደፈለገ አድርጎ መቅጣት እንደሚችል ረስተሃል ان الله كان عليا كبيرا ቁርአን ላይ ስለ ባልና ሚስት ይናገርና እንግዲህ الرجال قوامون የሚለውን አያት አቃላችሁ ቀጥሎ መጨረሻ ላይ ምን ان الله كان عليا كبيرا ወንዶች ኃላፊ ናቸው ማዕደብ ይችላሉ መገሰጽ ይችላሉ እንዲማረግ ይችላሉ ይልና አላህ እኮ ኃያል ታላቅ ነው ይላል ስልጣን ስለተሰጠህ ገደብ የሌለው እንዳይመስልህ ከበላይ አላህ አለ ብሎ ለማስታወስ ነው ስለዚህ እነዚህ ሁለት ባህሪያቶች ሐያታችን ውስጥ ለጠፉ የማይገቡ ልንላበሳቸው የሚገባ ብዙ ችግሮቻችንን ሊፈቱ የሚችሉ ስለሆኑ በዚህ ሐዲስ ዙሪያ የዛሬው ኹጥባ እንዲሆን ያሰብኩት ለዚህ ነው አላህ እንግዲህ በሰማነው ተጠቃሚ አላህ ያድርገን ثم صلوا وسلموا على نبيكم كما أمركم بمحكم تنزيله في قوله الحكيم إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك نبينا محمد وعلى آله وأصحابه اللهم آت نفوسنا تقواها وزكها وأنت خير من زكاها وأنت وليها ومولاها اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان واجعلنا من الراشدين اللهم انصر الإسلام والمسلمين اللهم أعز الإسلام والمسلمين اللهم احمي حوزة الدين وألف بين قلوب المؤمنين واجمع كلمتهم على الحق يا أرحم الراحمين وانصرهم على أعدائهم يا قوي يا متين اللهم إنا نسألك رضاك والجنة ونعوذ بك من سخطك والنار اللهم إنا نسألك فعل الخيرات وترك المنكرات وحب المساكين وإذا أردت بعبادك فتنة فاقبضنا إليك غير مفتونين اللهم إنا نسألك العفو والعافية والمعافاة الدائمة في الدين والدنيا والآخرة اللهم إنا نسألك الهدى والتقى والعفاف والغنى اللهم إنا نسألك العفو والعافية والمعافاة الدائمة في الدين والدنيا والآخرة اللهم إنا نسألك الجنة وما قرب إليها من قول أو عمل ونعوذ بك من النار وما قرب إليها من قول أو عمل عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون فاذكروا الله يذكركم واشكروه على نعمه يزدكم ولذكر الله أكبر والله يعلم ما تصنعون